እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ፒያሳ ላይ ሙሉ በሙሉ የፍሬንድሺፕ ፓርክ እይታ ያለው የሜሪት ሪል ስቴት አዲሱ ብሎክ ተለቀቀ። በዓልንም ምክንያት በማድረግ ባለ 1 መኝታ በ4,287,500 ብር ሙሉ ክፍያ፣ ባለ 2 መኝታ በ7 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ11,375,000 ብር ሙሉ ክፍያ ካሻውት በ10% ቅድመ ክፍያ ዘመናዊ አፓርትመንቶችን የግሎ ያድርጉ። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0902 5097 ይደውሉልን። ሜሪት ሪል ስቴት። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣንን በ1 ዓመት እንዲራዘም መደረጉን የተናጠል ውሳኔ ሲል ተቃውሞ ማሰማቱን፣ በመካከለኛው ምስራቅ ጦርነት ምክንያት በተከሰተው እጥረት ሳቢያ የነዳጅ ፍጆታን ለመቀነስ የመንግስት ባለስልጣናት መደበኛ ጉዞዎችን ሲያደርጉ በአንድ አውቶቡስ እንዲጓዙ ትዕዛዝ መተላለፉን፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ባህር ነዳጅ እንዳያልፍ በማድረግ ክብር የጎደለው ስራ እየሰራች ነው፣ ኢራን ይህንን እንድታደርግ ስምምነት አላደረግንም፣ ይህንን ጉዳይ ማቆም አለባት ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክት ማስተላለፋቸውን፣ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦራቸው ለኦርቶዶክስ የትንሣኤ በዓል በሁሉም አቅጣጫ ተኩስ እንዲያቆም ትዕዛዝ እንደሰጡ መሰማቱ፣ በወላይታ ዞን በዴሳ ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የ7 ሰዎች ህይወት ሲያልፍ በ13 ሰዎች ላይ ደግሞ ከባድና ቀላል ጉዳት እንደደረሰ የወላይታ ዞን ፖሊስ አዛዥ ኮማንደር ንጋቱ ጌታቸው መናገራቸውን፣ በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሯ ያሰራጩ መልእክት በእስራኤል ዘንድ ቁጣ ማስነሳቱን፣ እንዲሁም የአሜሪካ ፍርድ ቤት 5000 ኢትዮጵያውያን በአገሪቱ እንዲቆዩ የሚያስችላቸውን የከለላ ስረዛ ውድቅ ማድረጉን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ቦታው በዳንግላ ወረዳ በጋይታ ቅዱስ ጊዮርጊስ የሚገኝ በዳንግላ ወረዳ ስር የሚገኝ ጋይታ ቅዱስ ጊዮርጊስ ቤተክርስቲያን ይባላል። ግን ይሄ ቤተክርስቲያን ያው ምንም ይሄን ህንጻ ለመስራት ማህበረሰቡ ክብር አገኛለሁ ብሎ ሲጀምረው በወኔ በተነሳሽነት ነው የጀመረው። ዙር እየገነባን እንገኛለን። አሁንም እንዲው እርዳታችሁ ባይለየን፣ ስለ አምላከ ቅዱስ ጊዮርጊስ ባይለየን፣ ክብራችሁ ረድኤታችሁ የሱ ሁሉ ዛህነጸ ቤተክርስቲያን በስም ከአነ ሐንጽ ሁለቱ ብሎ ቃል ኪዳን ሰጥቶታል። ቤተክርስቲያንን በስም የሰራውን ሁሉ እኔም እስከ 18 ትውልድ ድረስ በሰማይ ገነት አስቀምጠዋለሁ እሰራለታለሁ ብሎ ያለውን ቃል እንድትጠቀሙ ነው። ከዚያም አንፃር ያው በዚህ በታችም በላይም በምስራቅ በኩል 2 ጸበል አለው። ሁለቱም ጠማቂ ያሉት አሁን በቅርብ ብዙ አባቶች ብዙ እናቶች ይሄ የምታዩት ህዝብ የጸበሉ ተጠቃሚ ነው እና ይሄንን ተጠምቃችሁ መፈወስም የምትፈልጉ ሁሉ ጠማቂ ያለን ጸበል አለው። ለቤተክርስቲያኑ ጥሩ መስተዳድር አለውና በጸበሉም ዘአምነ ወዘ ተጠምቀ ይድን ዘያምነ ወዘ ተጠምቀ ይድን ነውና ያመነ የተጠመቀ ይድናል፣ ያልተጠመቀ ያላመነ አይድንም ነውና ሚል ይሄን ሁሉ እንድትጠቀሙ በእግዚአብሔር አምላክ ስላሳስባለሁ። አመሰግናለሁ። ወደ መጀመሪያው መረጃችን ስናልፍ ህወሓት የፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣናቸው በ1 ዓመት እንዲራዘም መደረጉን ተከትሎ ውሳኔው የተናጠል ነው በማለት ተቃውሞ አሰምቷል። ህወሓት የፌዴራል መንግስት የጊዜያዊ አስተዳደር ስልጣን ያራዘመው ከፕሪቶሪያ ስምምነት በፊት የወጡ ህጎችን በመጠቀም ነው ሲል ሞግሷል። ህወሓት ጠቅላይ ሚኒስትር አብይ አህመድ ረቡዕ ዕለት ያስተላለፉት ውሳኔ ላይ ተቃውሞን ያሰማው ባወጣው መግለጫ ነው። ጠቅላይ ሚኒስትሩ የጊዜያዊ አስተዳደር የስልጣን ዘመን እንዲራዘም የወሰኑት ሌተናል ጀነራል ታደሰ ወረደ የ1 ዓመት አፈጻጸም ሪፖርት ባቀረቡላቸው ማግስት ነው። የጠቅላይ ሚኒስትር ጽህፈት ቤት ረቡዕ ዕለት ባወጣው መግለጫ የፕሬዝዳንቱ የስልጣን ዘመን በ1 ዓመት እንዲራዘም የተወሰነው በቀረበው ሪፖርት የፌዴራል መንግስት በክልሎች ውስጥ ጣልቃ የሚገባበትን ስርዓት ለመደንገግ በወጣው አዋጅና የትግራይ ክልል አካታች ጊዜያዊ አስተዳደር አስመልክቶ በጸደቀው ደንብ እንደሆነ አስታውቋል። ህወሓት ባወጣው መግለጫ የ2 ዓመቱን የትግራይ ጦርነት ያስቆመውን የፕሪቶሪያ ስምምነት ጠቅሷል። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር የሚመሰረተው በ2
በሁለቱ ተፈራራሚ አካላት ማለትም በህወሓትና በኢትዮጵያ መንግስት መካከል በሚደረግ ፖለቲካዊ ንግግር እንደሆነም ገልጸዋል። ህወሓት የጊዜያዊ አስተዳደሩን የቆይታ ጊዜ መራዘም በተመለከተ የያዘው አቋም ከፕሬዝዳንት ታደሰ ጋር ያለውን ግንኙነት ሊቀይረው ይችል እንደሆነ ግልጽ አይደለም። በቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የስልጣን ዘመን ሰዓት የህወሓት አመራሮች ሌተናል ጄኔራል ታደሰ ወረደ ወደ ስልጣን እንዲመጡ ጥያቄ ሲያቀርቡ እንደነበር በወቅቱ ምንጮች ተናግረው ነበር ሲል ቢቢሲ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦራቸው ለኦርቶዶክስ የትንሳኤ በዓል በሁሉም አቅጣጫ ተኩስ እንዲያቆም ትዕዛዝ መስጠታቸው ተሰምቷል። ለሩሲያ የተኩስ አቁም ያወጀችው የዩክሬኑ ፕሬዝዳንት ዜሌንስኪ በተደጋጋሚ ያቀረቡትን ተመሳሳይ ጥሪ ችላ ብላ ከቆየች በኋላ ነው። ፕሬዝዳንት ፑቲን ያወጁት የተኩስ አቁም ከቅዳሜ ጀምሮ እስከ እሁድ የትንሳኤ ምሽት ድረስ መሆኑም ታውቋል። የፑቲንን የተኩስ አቁም ውሳኔ ዩክሬንን መቀበሏ የተገለጸ ሲሆን የሀገሪቱ ፕሬዝዳንት ዜሌንስኪ ተመሳሳይ እርምጃ ለመውሰድ ዝግጁ ነን ብለዋል። በሳምንቱ መጀመሪያ ዜሌንስኪ እንደ መጀመሪያ እርምጃ የበዓል የተኩስ አቁም ስምምነት በአሜሪካ በኩል ለሞስኮ እንዲቀርብ መልእክት መላካቸውን ተናግረው ነበር። በዚህም ሩሲያና ዩክሬን ለትንሳኤ በዓል ብቻ የተኩስ አቁም ለማድረግ በየፊናቸው መስማማታቸው ታውቋል። የሀገሪቱ መሪዎች ያወጁት የተኩስ አቁም ምንም እንኳን ጊዜያዊ ቢሆንም ፋታ ከሌለው ውጊያ እፎይታ የሚሰጥ እንደሆነም ተጠቁሟል። ወደ ቀጣዩ መረጃዎችን ስናልፍ በመካከለኛው ምስራቅ ጦርነት ምክንያት በተከሰተው ውጥረት ሳቢያ የነዳጅ ፍጆታን ለመቀነስ የመንግስት ባለስልጣናት መደበኛ ጉዞዎችን ሲያደርጉ በአንድ አውቶቡስ እንዲጓዙ ታዟል። ትዕዛዙ የተላለፈው በታንዛኒያ ፕሬዚዳንት ሳሚያ ሱሉሁ ሀሰን ነው። ባለፈው ሳምንት የሀገሪቱ የኤነርጂ ተቆጣጣሪ እንዳስታወቀው በምስራቅ አፍሪካዊቷ ሀገር የነዳጅ ዋጋ ከመጋቢት ወር ጀምሮ በ1/3 ገደማ ጨምሯል። በትናንትናው ዕለት ለባለስልጣናት በተደረገ የቃለ መሐላ ስነ ስርዓት ላይ ፕሬዚዳንቷ ሳሚያ ሱሉሁ ሀሰን በይፋዊ ጉዟቸው ወቅት አብሯቸው የሚጓዙ አጃቢዎቻቸውን ፖሊስና መጠባበቂያ ተሽከርካሪዎችን በማስቀረት አጃቢ ሞተር ሳይክል ብቻ በስራ ላይ እንዲቆይ ማድረጋቸውን አስታውቀዋል። ሌላ ተሽከርካሪም እንዳያጅበኝ ነው ያሉት ሳሚ አክለው የነዳጅ ፍጆታን ለመቀነስ ሲባል ካሁን በኋላ የትም ብሄድ ሁሉም ባለስልጣናት በአንድ አውቶቡስ አብረው ይጓዛሉ ሲሉ ተናግረዋል። ታንዛኒያ የነዳጅ ምርት የምታስገባው በዋናነት በሆርሙዝ ሰርጥ በኩል ከሚያሳልፉት የገልፉ ሀገራት ነው። የዓለማችን 20 በመቶ የነዳጅ ሀብት በሆርሙዝ ወሽመጥ በኩል የሚያልፍ መሆኑን ተከትሎ ኢትዮጵያና ታንዛኒያን ጨምሮ በርካታ ሀገራት ነዳጅ በኮታ እንዲሸጡ አስገድዷቸዋል። ኢኮኖሚያቸውም ምን ያክል በውጭ ኃይሎች መረበሽ ተጋላጭ እንደሆነ ያሳየ ነው ተብሏል። ቲአርቲ አፍሪካ እንደዘገበው ያሳለፍነው ሳምንት የኢትዮጵያ መንግስት የነዳጅ ኮታ መጀመሩን ይፋ ካደረገ በኋላ ወሳኝ የሚባሉ ምርቶችን የሚያመላልሱ ተሽከርካሪዎች ለነዳጅ ወረፋ ቅድሚያ እንዲሰጣቸው የሚያስገድድ መመሪያ ይፋ አድርጓል። ወደ ቀጣዩ መረጃዎችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ባህር ነዳጅ እንዳያልፍ በማድረግ ክብር የጎደለው ስራ እየሰራች ነው ብለዋል። ኢራን ይህንን እንድታደርግ ስምምነት አላደረግንም፣ ይህንን ጉዳይ ማቆም አለባት ሲሉም ፕሬዝዳንት ትራምፕ ተናግረዋል። የፓኪስታን ተዋጊ ጀቶችን ወደ ፓኪስታን በማቅናት ላይ የሚገኘው የኢራን ልዑካን ቡድንን በማጀብ በባንደር አባስ ኢራን ሰማይ ላይ ታይተዋል። የፓኪስታን አየር ኃይል በኢራን ክፍሎችና በፋርስ ባህረ ሰላጤ ላይ በአዋክስ የክትትል ድጋፍና በተዋጊ አውሮፕላኖች የታገዘ የጥበቃ አጥር መዘርጋቱም ተነግሯል። ይህም የተደረገው ከእስራኤል ሊሰነዘር የሚችል ማንኛውንም ጣልቃ ገብነት በመስጋት የልዑካን ቡድኑን ደህንነቱ የተጠበቀ ጉዞ ለማረጋገጥ እንደሆነ ተገልጿል። በኢራን ፓርላማ አፈ ጉባኤ ይመራል የተባለው የኢራን ልዑካን ቡድን ከአሜሪካ ጋር ውይይት ለማድረግ ኢስላማባድ ገብቷል። የኢራን ተደራዳሪዎች ልዑክ ከአሜሪካ ጋር ጦርነቱን ለማቆም ወደ ፓኪስታን ማምራቱን በፓኪስታን የኢራን አምባሳደር አረጋግጠዋል። ልዑኩ ቅዳሜ ከአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጋር ይገናኛል። በፓኪስታን የኢራን አምባሳደር ሬዛ አሚሪ ሞግሃድን በኤክስ ገጻቸው ድርድሩ ኢራን ባቀረበችው ባለ 10 ነጥብ ምክረ ሀሳብ ላይ መሆኑን ተናግረዋል። ድርድሩ በየትኛው ሀገር ባቀረበው ነጥብ ላይ ነው የሚለው አወዛጋቢ ጉዳይ ሆኗል። አምባሳደሩ ንግግሩ የእስራኤል አገዛዝ የዲፕሎማቲክ ጥረቶችን ለማሰናከል በተደጋጋሚ የተኩስ አቁም ስምምነቱን በመጣስ ኢራናውያን ጥርጣሬ ባደረባቸው ሰዓት እንደሚካሄድም ጠቅሰዋል። ከአሜሪካ የተሰማው ሌላው መረጃ ደግሞ የአሜሪካ ፍርድ ቤት 5000 ኢትዮጵያውያን በሀገሪቱ እንዲቆዩ የሚያስችላቸውን የህግ ከለላ ሰረዛ ውድቅ አድርጎታል። የአሜሪካ ፌዴራል ዳኛ የፕሬዝዳንት ዶናልድ ትራምፕ አስተዳደር በሺዎች በሚቆጠሩ ኢትዮጵያውያን ላይ ተግባራዊ ለማድረግ አቅዶት የነበረውን የጊዜያዊ የህግ ከለላ ሰረዛ ውድቅ አድርጎታል። ፍርድ ቤቱ በሰጠው ውሳኔ አስተዳደሩ ከለላውን ለመሰረዝ ያቀረበው ምክንያት በቂ ህጋዊ መሰረት የሌለውና በኢትዮጵያ ያለውን ወቅታዊ ሁኔታ ያላገናዘበ እንደሆነ ገልጿል። ይህም ውሳኔ በአሜሪካ የሚኖሩና በከለላው ተጠቃሚ የሆኑ 5000 ያክል ኢትዮጵያውያን በአገሪቱ በህጋዊ መንገድ መቆየታቸውንና ስራቸውን መቀጠል እንዲችሉ የሚያስ
የሚያስችል ነው ተብሏል። የፍትህ ሚኒስቴር ቀደም ሲል በኢትዮጵያ የነበሩ ግጭትና አስቸጋሪ ሁኔታ መሻሻል አሳይቷል በሚል ከለላውን ለማንሳት ቢሞክርም ዳኛው ግን አስተዳደሩ ውሳኔውን ከማሳለፉ በፊት በአገሪቱ ያለው ተጨባጭ የጸጥታና የሰብአዊ ሁኔታ በሚገባ አልመረመረም ሲሉ ተችተዋል። ውሳኔው ለሰብአዊ መብት ተሟጋቾችና ለኢሚግሬሽን ጠበቆች ፍርዱ በስጋት ላይ ለነበሩ ቤተሰቦች ትልቅ እፎይታን እየሰጠ ነው ተብሏል። በኢትዮጵያ አሁንም በተለያዩ አካባቢ ያለው አለመረጋጋት ዜጎች ወደ ሀገራቸው እንዲመለሱ የሚያስችል ምቹ ሁኔታ አለመኖሩን ፍርድ ቤቱ ተቀብሏል። በዚህም መሰረት እነዚህ 5000 ኢትዮጵያውያን እስከሚቀጥለው የፖሊሲ ግምገማ ድረስ በአሜሪካ የመኖርና የመስራት መብታቸው ተከብሮ እንደሚቆይም ታውቋል። ወደ ቀጣዩ መረጃዎችን ስናልፍ በፊንቴክ ኢንቨስትመንት ከፍተኛ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ 8 ቀን የምርመራ ጊዜ ተፈቅዷል። አርቲስቶቹና ቲክቶከሮቹ ትናንት ሚያዝያ 1 ቀን 2018 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል እንደተቀበለና ከተለያዩ ተቋማት ማስረጃዎችን እየሰበሰበ እንደሆነ በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው ጠይቋል። ፖሊስ አንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርቧል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውን፣ የጤና እክል ያለባቸው መኖሩን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ 8 ቀናት ፈቅዷል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ ትዕዛዝ አስተላልፈዋል። ወደ ቀጣዩ መረጃዎችን ስናልፍ በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሯ ያሰራጩት መልእክት በእስራኤል ዘንድ ቁጣን አስነስቷል። የፓኪስታን መከላከያ ሚኒስትር ሀዋጃ አሲፍ በይፋዊ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤልን ክፉ፣ ለሰው ልጅ እርግማንና ካንሰር ሲሉ ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃ በፍልስጤም መሬት ላይ እንደሆነም ገልጸዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉም ከሰዋል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ መቀጠሉን በመጥቀስ ይህንን የካንሰር መንግስት የፈጠሩ አካላት በገሃነም እሳት እንዲቃጠሉ ተስፋ አድርጋለሁ እጸልያለሁም የሚል ጠንካራ ሀሳብ አጋርተዋል። የእስራኤል መንግስት ለፓኪስታን መከላከያ ሚኒስትር መልእክት አፋጣኝና ጠንካራ ምላሽ ሰጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው። ይህ ከየትኛው መንግስት በተለይ ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ብለዋል። የውጭ ጉዳይ ሚኒስትር ጌዲዮን ሳአር የመከላከያ ሚኒስትሩን ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዘውታል። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድጠፋ ጥሪ ከማቅረብ ተለይቶ አይታይም ሲሉም ምላሻቸውን ሰጥተዋል። አክለውም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የተጠበቀ ነው ሲሉ ተናግረዋል። ይህ ቃለ ምልልስ ፓኪስታን በአሜሪካና በኢራን መካከል እያደረገች ያለውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞችም እየገለጹ ይገኛሉ። ወደ መጨረሻው መረጃችን ስናልፍ በወላይታ ዞን በዴሳ ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የ7 ሰዎች ህይወት ሲያልፍ በ13 ሰዎች ላይ ከባድና ቀላል ጉዳት መድረሱን የወላይታ ዞን ፖሊስ አዛዥ ኮማንደር ንጋቱ ጌታቸው ተናግረዋል። አደጋው በወላይታ በዴሳ የሰሌዳ ቁጥሩ ኮድ 37792 ኢቲ የሆነ የከባድ ጭነት ተሽከርካሪ የድንጋይ ከሰል ጭኖ ወደ ሐዋሳ መስመር ሲጓዝ በተቃራኒ መስመር ከቆሙ ፎርስ ባለ 3 እግር ባጃጅ እንዲሁም ባለ 2 እግር ሞተር ተሽከርካሪዎች ጋር ተጋጭቶ የተከሰተ እንደሆነ አብራርተዋል። የአይን እማኞች ለፖሊስ እንደገለጹት አደጋ አድራሹ ተሽከርካሪ የራሱን መስመር ለቆ ከፍጥነት በላይ ሲጓዝ እንደነበርና ቆመው የነበሩ ተሽከርካሪዎችን በመግጨት መንገድ ዳር ወደ ነበሩ መኖሪያ ቤቶች በመዝለቅ 3 መኖሪያ ቤቶችን እንዳወደሙ መግለጻቸውንም አዛዡ አስታውቀዋል። በአደጋው አጠቃላይ እስካሁን ባለው 6 ወንድና 1 ሴት በድምሩ የ7 ሰዎች ህይወት ወዲያውኑ ሲያልፉ በ4 ሰዎች ላይ ከባድ በ3 ሰዎች ላይ ደግሞ ቀላል ጉዳት እንደደረሰ ገልጸዋል። አዛዡ የ3ቱ አሽከርካሪዎች ህይወት ማለፉንም ተናግረዋል። ተጎጂዎች ወደ በዴሳ የመጀመሪያ ደረጃ ሆስፒታልና ወደ ሶዶ ኦቶና ሆስፒታል መወሰዳቸውንም ኮማንደር ንጋቱ ጨምረው ተናግረዋል።